ከኢየሱስ የመጨረሻ እስትንፋስ በኋላ ሞቱን ለማረጋገጥ የሮም ወታደሮች የቀኝ ጎኑን ወጉት። በሮም መንግስት ፈቃድ የኢየሱስ አስክሬን ከመስቀሉ ላይ ወረደ። በከፈንም ተጠቅልሎ በዋሻ ውስጥ በተዘጋጀ መቃብር ተቀበረ። የመቃብሩ መግቢያ በትልቅ ድንጋይ ተከረቸመ። ይህ ሆኖ ሳለ መቅደላዊት ማርያም እና ሌሎች ሴቶች በሶስተኛው ቀን ማለዳ በመቃብሩ ስፍራ ሲደርሱ ድንጋዩ ተንከባሎ ከፈኑን ብቻ የኢየሱስ አስክሬን በተቀበረበት ቦታ ላይ አገኙት። በድንገት ሁለት መላእክት ወደ እነርሱ መጡና እንዲህ አሏቸው፣ እርሱ እዚህ የለም፣ እርሱ ተነስቷል። ሴቶቹ ከመቃብሩ ስፍራ ተመልሰው ይህንን ሁሉ ነገር ለ11ዱና ለተቀሩት ሁሉ ነገሯቸው። እነርሱ ግን ሴቶቹ የተናገሩትን አላመኗቸውም። ይህን እየተነጋገሩ ሳሉ ኢየሱስ ራሱ በመካከላቸው ቆሞ እንዲህ አላቸው፣ ሰላም ለእናንተ ይሁን። እነርሱ ግን ደንግጠው በፍርሃት ተዋጡ፣ መንፈስም ያዩ መሰላቸው። እርሱም እንዲህ አላቸው፣ ለምን ትጨነቃላችሁ? ለምንስ ጥርጣሬ በልባችሁ ይገባል? እጆቼንና እግሮቼን ተመልከቱ፣ እኔው ራሴ ነኝ። ደግሞም ንኩኝና እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና። ደቀ መዛሙርቱ ደነገጡ፣ ተደነቁ። በጣም ብዙ ጥያቄዎች ነበሯቸው። ኢየሱስ የእነርሱ መሲህ ለዘላለም የሚነግስ እንደነበረ እርግጠኞች ነበሩ። ነገር ግን ለምን ሊሰቀል እንደፈቀደ አልገባቸውም። ስለዚህ ኢየሱስ እንዲህ አላቸው፣ ከእናንተ ጋር ሳለሁ የነገርኳችሁ ቃሌ ይህ ነው። በሙሴ ሕግና በመዝሙራትም ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። ኢየሱስም ለደቀ መዛሙርቱ የእርሱ ሞትና ትንሣኤው የሰውን ልጅ ለማዳን ሰይጣንን ድል ለመንሳት እንዲሁም ከእግዚአብሔር ጋር የተቋረጠውን ኅብረት ለመመለስ እንዴት የእግዚአብሔር ዓላማ እንደነበረ ገለጸላቸው። ኢየሱስ መጻሕፍቱን አብራራላቸው። እግዚአብሔር ከመጀመሪያ አንስቶ የእርሱን ዘላለማዊ ሐሳብ ሲጽፍ እንደነበረ ተረዱ። እነዚህን ቅዱሳት መጻሕፍት እያየን ስንሄድ እናንተም ደግሞ እንዲሁ የእግዚአብሔርን የማዳን ዕቅድ እንደምትረዱና እንደምታምኑ ተስፋ አደርጋለሁ። እግዚአብሔር ዘላለማዊ፣ ሁሉን ቻይ፣ ሁሉን አዋቂ እና በሁሉ የሚኖር ሰማያትን እና ምድርን የፈጠረ ነው። በዚህ ፍጹም ዓለም እግዚአብሔር ከእርሱ ጋር ኅብረት እንዲያደርጉ የመጀመሪያውን ወንድና ሴት በአምሳሉ ፈጠረ። እናንተና እኔም ደግሞ ከእግዚአብሔር ጋር ላለ ኅብረት ተፈጠርን። የእሱን ፍቅር ልንካፈል ተፈጠርን። እግዚአብሔር እንድንወደውና እንድንታዘዘው አላስገደደንም። እውነተኛ ፍቅር ማለት በምርጫ የሆነ ፍቅር በመሆኑ እግዚአብሔር ለአዳምና ለሔዋን መልካምና ክፉን ከሚያስታውቀው ዛፍ እንዳይበሉ አለበለዚያም በበሉ ጊዜ በእርግጥ እንደሚሞቱ ነገራቸው። እግዚአብሔርን በተቃወሙ ጊዜ ሞትን መርጠዋል። ሰይጣን የወደቀው መልአክ፣ እግዚአብሔርን የተቃወሙ መልአክ የእግዚአብሔርን ቃልና ፍቅሩን ይጠራጠሩ ዘንድ አዳምና ሔዋንን ለማታለል እባብን መስሎ ወደ አትክልት ስፍራው መጣ። አዳምና ሔዋን የሰይጣንን ውሸት በመስማት እግዚአብሔርን አለመታዘዝ መረጡ። በዚያን ጊዜ ኃጢአት ወደ ዓለም ገባ። ኃጢአት የእግዚአብሔርን ፍጹም ባህሪ የሚቃወም ማንኛውም ነገር ነው። እግዚአብሔር ቅዱስ፣ ይህ ማለት እርሱ ፍጹም ንጹሕ፣ አንዳች ክፉ በእርሱ ዘንድ የለም ማለት ነው። የአዳምና የሔዋን ኃጢአት በእነርሱና በእግዚአብሔር መካከል መለያየትን አመጣ። አዳምና ሔዋን
በእፍረት በጥፋተኝነትና በፍርሃታቸው ተመርተው የኃጢአታቸውን ችግር በግብዝነት በራሳቸው ብርታት ሊያስወግዱ ሞከሩ። ልክ የአዳምና ሔዋን የቅጠል ልብስ እፍረታቸውንና ጥፋተኝነታቸውን እንዳላስወገደላቸው እናንተና እኔም የኃጢአታችንን ችግር ማስወገድ አንችልም። እግዚአብሔር ከፍቅሩ የተነሳ አንድ አዳኝ ያለ ወንድ ፈቃድ እንደሚወለድ ቃል ገባላቸው። ይህ ልጅ ሰይጣን በሰዎች ላይ ያለውን ኃይል በማድቀቅ በእግዚአብሔርና በሰው ልጆች መካከል የተቋረጠውን ግንኙነት ይጠግናል። አዳምና ሔዋን የአትክልት ስፍራውን ሊለቁ ግድ ነበር። የአዳም ኃጢአት በዘሩ ሁሉ በእያንዳንዱ ተላልፏል። እናንተና እኔም የተወለድነው ኃጢአተኛ ሆነን ከእግዚአብሔር ጋር ተለያይተን ነው። ዛሬ በዓለም ላለው ስቃይና ክፉ ነገር ሁሉ ምክንያት በእያንዳንዱ ሰው ልብ ውስጥ ያለ ኃጢአት ነው። የእግዚአብሔር ፍላጎት አሁን ድረስ ግን ከሰው ልጆች ጋር ኅብረት ማድረግ ነበር። ይህንን ኅብረት የፈለጉ እንደ ኖህና ቤተሰቡ ያሉት ምንም እንኳን ኃጢአተኛ ቢሆኑም እግዚአብሔርን በማመናቸው ምክንያት እነርሱ ጻድቅ ተደርገዋል። ኃጢአታቸውም በእግዚአብሔር ይቅር ተብሎላቸዋል። በሚያሳዝን ሁኔታ ግን የቀረው ዓለም ፈጽሞ የእግዚአብሔርን ይቅርታ አልፈለጉም። ሰዎች እግዚአብሔርን በተቃወሙ ልክ በከፍተኛ ሁኔታ ኃጢአተኞችና ክፉዎች ሆነዋል። እግዚአብሔር ቅዱስ በመሆኑና ኃጢአትንም መቅጣት ግድ ስለሚለው የጥፋት ውሃ ፍርድ በምድር ላይ ሆነ። እግዚአብሔር በምሕረቱ ሰዎች ይተርፉ ዘንድ አንድ መንገድ አዘጋጀ። ይኸውም እግዚአብሔር በኢየሱስ በኩል ብቻ ሊሰጠን ያለው መዳን ምሳሌ ነው። ኃጢአታችን ቅጣት ይገባዋል። ኢየሱስን ካልተቀበልን ወደ መርከቡ ለመግባት እምቢ በማለታቸው በጥፋት ውሃ እንደሞቱት ነን ማለት ነው። እናንተም ኢየሱስን ባትቀበሉ ለመዳን ያለን ብቸኛ መንገድ እየገፋችሁ ነው። ልክ ወደ መርከቡ የገቡት በሕይወት እንደኖሩ እናንተ እና እኔም ከእግዚአብሔር ፍርድ እንድናመልጥ እግዚአብሔር ከፍቅሩ የተነሳ አንድ ብቸኛ መንገድ ኢየሱስን ሰጠን። ከጥፋት ውሃ በኋላ የኖህ ትውልዶች በምድር ሁሉ ላይ ተበተኑ። በኖህ ልጅ በሴም ዘመን ነበር አብርሃም የተወለደው። እግዚአብሔር አብርሃምን ርስቱ ወደሚሆን ምድር እየመራው እንደነበረ ተናገረ። እግዚአብሔር ለአብርሃም ዘሩ ሕዝብ እንደሚሆን በእርሱም በምድር ያለው ሕዝብ ሁሉ እንደሚባረክ ቃል ገባለት። አዳኙም ከዚህ ሕዝብ እንደሚመጣ አረጋገጠለት። ምንም እንኳን እርሱና ሚስቱ ሳራ የሸመገሉ እንዲሁም መሃን ቢሆኑ አብርሃም እምነቱን በእግዚአብሔር ቃል ላይ አደረገ። አብርሃምም ከእምነቱ የተነሳ እግዚአብሔር ኃጢአቱን ይቅር ብሎለት ጻድቅ አደረገው። እግዚአብሔር ለአብርሃምና ለሳራ ልጃቸውን ይስሐቅን ሰጣቸው። ይሁን እንጂ በመለኮታዊ ፈተና እግዚአብሔር አብርሃምን ልጁ ይስሐቅን መስዋዕት አድርጎ እንዲያቀርብለት ጠየቀው። እግዚአብሔር በይስሐቅ በኩል ሕዝብና አዳኙ እንደሚመጣ ቃል ገብቷል። አብርሃም ይህንም ባይረዳም እግዚአብሔርን ታዘዘ። ወደ ተራራው እየወጡ ሳለ የመስዋዕቱን በግ እግዚአብሔር ራሱ እንደሚያዘጋጅ አብርሃም ለይስሐቅ ነገረው። እና እኔና እናንተም ከኃጢአታችን የተነሳ ሞት ተፈርዶብናል። እግዚአብሔር ግን ራሱ ጣልቃ ገባ። በይስሐቅ ቦታ የሚሞት ጠቦት እግዚአብሔር እንደሰጠ እንዲሁ ለእኔና ለእናንተም ደግሞ ኢየሱስ እንዲሞት ሰጠን። ሞት ለተፈረደበት ዓለም ምትክ ኢየሱስ ሞቷል። ይስሐቅ ያዕቆብ የሚባል በኋላም ስሙ ወደ እስራኤል የተቀየረ ልጅ ነበር። የእስራኤል 12 ልጆች አዳኙ የሚመጣበትን ሕዝብ ፈጠሩ። ረሃብ በሆነ ጊዜ
የእስራኤል ቤተሰብ ወደ ግብፅ ሄደ። ከብዙ ዓመታት በኋላ እስራኤላውያን በባርነት ተገዙ። በማይዘነጉ እውነኛ ታምራቶች እግዚአብሔር ሕዝቡን እንዲመራ ሙሴን መረጠ። እስራኤላውያንን ከጭቆናቸው ነፃ የሚያወጣበት የእግዚአብሔር ጊዜ ደረሰ። እግዚአብሔር በግብፅ 10ን መቅሰፍቶች በመላክ የእርሱን ሕዝብ ከባርነት የሚያወጣ አንድ እውነተኛ አምላክ እርሱ እንደሆነ ኃይሉን አሳይቷል። በተጨማሪ እግዚአብሔር ለናንተ እንዴት ከኃጢአትና ከሞት ባርነት በኃይል ነፃ እንደወጣችሁ ምሳሌን እያደረገ ነበር። አያችሁ፣ 10 መቅሰፍቶች በሆኑ ጊዜ የመጀመሪያ ወንድ ልጅ ከሞት ያመልጥ ዘንድ አንድ መንገድ ብቻ ነበር። ይኸውም እንከንና ነውር የሌለበት ጠቦት በበኩሩ ምትክ ሊታረድ ይገባል። እናም የጠቦቱ ደም በቤቱ መቃንና ጉበን መቀባት ያስፈልጋል። ለኛ እንከንና ነውር የሌለበት በግ ኢየሱስ ነበር። የፈሰሰውም ደም ለናንተ ከዘላለም ሞት ማምለጫ ብቸኛ መንገድ ነው። እግዚአብሔር ባሮችን ካስጨናቂዎቻቸው እጅ ነፃ ሲያወጣቸው ደግሞም ወደ ደህንነት ሲያመጣቸው ለናንተ ሊያደርግ የሚወደውን እያመለከተ ነበር። እናንተም ኢየሱስ ስለ እናንተ በመስቀል ላይ ባፈሰሰላችሁ ደሙ አማካኝነት ከኃጢአትና ከሞት እስራት ነፃ መውጣት ትችላላችሁ። እግዚአብሔር እስራኤላውያን ለአባታቸው ለአብርሃም ቃል ወደ ገባለት የተስፋይቱ ምድር ከመምጣታቸው በፊት ወደ ሲና ተራራ መራቸው። በዚያም እግዚአብሔር 10ቱን ትእዛዛት ሰጣቸው። እግዚአብሔር ቅዱስ ፈጽሞ ንጹሕና ክፋት የሌለበት ስለሆነ ለትእዛዛቱ ፍጹም መታዘዝ ይፈልጋል። በአንጻሩ ሕዝቡ ኃጢአተኞች ነበሩ። ደግሞም የእግዚአብሔርን ትእዛዛት ደጋግመው ተላለፉ። እኛም እንዲሁ እንደ እስራኤላውያን ነን። እኛም ብንሆን የእግዚአብሔርን ትእዛዛት ተላልፈናል። የእግዚአብሔር መስፈርት ከተግባር ፍጹም የራቀና ለመፈጸም ቀላል ካለመሆኑ የተነሳ ለሐሳባችን እንኳን ይከብዳል። መስታወት ጉድለታችንን እንደሚያሳየን ሁሉ የእግዚአብሔር ሕግጋትም የልባችንን ኃጢአት የሚገልጡ ናቸው። ከዚህም በተጨማሪ ኢየሱስ ከኃጢአታችን የሚታደገን ደግሞም በእኛና በእግዚአብሔር መካከል የተቋረጠውን ኅብረታችንን ያድስልን ዘንድ ምን ያህል እንደሚያስፈልገን እንድንረዳ የሚያግዘን ነው። 10ቱ ትእዛዛት በወርቅ ሳጥን የተቀመጡ ሲሆን የቃል ኪዳኑ ታቦት ተብሎ ይጠራል። ታቦቱም በቤተ መቅደስ ቅድስተ ቅዱሳን ውስጥ ይቀመጥ ነበር። ወደ ቅድስተ ቅዱሳን መግቢያው በጣም ግዙፍ ደግሞም በተጌጠ መጋረጃ የተከለለ ነበር። ይኸውም እግዚአብሔር ቅዱስ ስለሆነ ኃጢአታችሁ ከእርሱ እንደለያችሁ ለማሳየት ነበር። በዓመት አንዴ ብቻ እግዚአብሔር ሊቀ ካህኑን በመጋረጃውና በእርሱ መገኛ ውስጥ እንዲገባ ይፈቅድለታል። ለዛውም ደግሞ የደም መስዋዕት ካልያዘ መግባት አይችልም። በቃል ኪዳኑ ታቦት ውስጥ የእኛም ፍጹም ኃጢአተኝነት እንዲሁም ምን ያህል ፍርድና ሞት እንደሚገባን የሚያሳይ የእግዚአብሔር ቅዱስ ሕግጋት አለ። ከታቦቱ መክደኛ በላይ የእግዚአብሔር ሕልውና ነበር። እግዚአብሔር ወደ ታች ሲመለከት የሚከሰንን ትእዛዛት ከሚያይ ይልቅ የንጹሕን ደም ማየት መረጠ። በተመሳሳይ የእግዚአብሔርን ፍርድ ከናንተ ያስወግድ ዘንድ በእናንተ ላይ የሚፈርድባችሁ ትእዛዝ በኢየሱስ ደም ተሸፍኗል። ከዓመታት በኋላ እስራኤላውያን በበረሃ ሳሉ በእግዚአብሔር ላይ ሲቃወሙ የመርዘኛ እባብ ፍርድ መጣባቸው። ለማንም በእባብ ለተነደፈ መርዙን ለማርከስ መድኃኒት አልነበር። ንክሻው ገዳይ ነበር። እግዚአብሔር ግን በምሕረቱ ለተነደፉት ይድኑበት ዘንድ አንድ መንገድ ሰጣቸው። ታዲያ ሁሉም ሊያደርጉ የተገባቸው እግዚአብሔር የተናገረው ማመን እናም ከመዳብ የተቀረጸውን እባብ መመልከት ያን ጊዜ ነፍሳቸውን ይመልሳል።
ልክ ሙሴ የመዳቡን እባብ በበረሃ እንደሰቀለው ኢየሱስም እንዲሁ ተሰቅሏል። ስለዚህ እምነቱን በእርሱ ያኖረ ሁሉ አይጠፋም፣ የዘላለም ሕይወት ያገኛል። ያዳኙን መምጣት በጉጉት የሚጠባበቁ እርሱ የተቀባ ወይም መሲሁ እንደሆነ ማሰብ ጀመሩ። በእስራኤል ታሪክ ሁሉ እግዚአብሔር መሲሁ ማን እንደሆነ ምንስ እንደሚያደርግ የሚገልጽ አያሌ ትንቢቶችን ለሕዝቡ ሰጥቷል። እነኚህ ትንቢቶች ከተነገሩ ከብዙ መቶ ዓመታት በኋላ እግዚአብሔር ወደ አንዲት ድንግል መሲሁን ትወልድና ስሙንም ኢየሱስ ብላ እንደምትጠራው ሊያበስራት መልአኩ ገብርኤልን ላከ። እግዚአብሔር ለአዳምና ለሔዋን እንደገባላቸው ኪዳን እንዲሁ መሲሁ እሱ የሰው አባት አይኖረው፣ እርሱ የእግዚአብሔር ልጅ ነው። ይህ ታላቅ ደስታ የሚሆን መልካም ዜና ለሰዎች ሁሉ ነበር። የእግዚአብሔር ልጅ አንዱ እርሱ ከዋክብትን ካለመኖር ወደ መኖር ተናግሮ ያመጣ ሰው ሆኖ በሰው አምሳል ተገለጠ። ልክ በነቢያት እንደተነገረ እንዲሁ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር የሚል። ኢየሱስ 30 ዓመት በሞላው ጊዜ ለመሲሁ መንገድን ያዘጋጅ ዘንድ እግዚአብሔር መጥምቁ ዮሐንስን ላከ። ዮሐንስ ለሰዎች ንስሐ መግባት፣ በአእምሮ መለወጥ እንዳለባቸው፣ ኃጢአተኞች እንደሆኑ ያምኑ ዘንድ ደግሞም አዳኝ እንደሚያስፈልጋቸው ተናገራቸው። ኢየሱስ በዮርዳኖስ ሲጠመቅ እግዚአብሔር ኢየሱስ እርሱን የሚያስደስተው አንድያ ልጁ እንደሆነ አስታወቀ። ኢየሱስ ለእግዚአብሔር ትእዛዛት ፈጽሞ የታዘዘና ኃጢአት ያላደረገ ብቸኛ ነው። ኢየሱስን ለኛ ፍጹም ምትክ ሊሆን እኔና እናንተ መኖር የማንችለውን ከኃጢአት ነፃና ፍጹም የሆነ ሕይወትን ኖረ። በኃጢአተኞች ፈንታ የመስዋዕት በግ ሊመረመር እንደሚያስፈልግ ሁሉ ኢየሱስ በእናንተ ፈንታ እንዲሁ ሊመረመር መጣ። እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሆን ዘንድ መጣ። ኢየሱስ ከጥምቀቱ በኋላ ሲጠብቁት የነበሩት መሲሁ እርሱ መሆኑን በግልጽ ተናገረ። አዋጁንም ለማጽናት መሲሁ የታሰሩትን ይፈታል፣ የተጨነቁትንም ነፃ ያወጣል ተብሎ በትንቢት የተነገሩትን ፈጽሞ በመንፈሳዊ ዓለም ላይ መለኮታዊ ኃይሉንና ስልጣኑን አሳየ። እንዲሁም ኢየሱስ የታመሙትን ሁሉ ፈወሰ። ይህም እርሱ ድካማችንን ተቀበለ ሕመማችንም ተሸክሟል ተብሎ በነቢዩ ኢሳይያስ እንደተነገረ ይፈጸም ዘንድ ነው። ኢየሱስ በሞት ላይ ኃይል አለ። ኢየሱስ የተቸገሩት፣ የተጎዱት እና የተጠሉት ጋር ሲደርስ ዓለም ፈጽሞ ያላየውን ፍቅር አሳያቸው። ደቀ መዛሙርቱን ከባድ ማዕበል በያዛቸው ጊዜ ኢየሱስ በውሃ ላይ እየተራመደ መጣና ማዕበሉን ፍጹም ጸጥ አደረገው። ደቀ መዛሙርቱን በውሃ ላይ መራመድ የሚችል አምላክ ብቻ መሆኑን ተገነዘቡ። አምላክ ብቻ ንፋሱንና ሞገዱን በአንድ አፍታ ጸጥ ማድረግ ይችላል። አምልኳችን የተገባው ለእግዚአብሔር ብቻ ነው። በኢየሱስ ሕይወት ከሰሙትና ካዩት ዕውቀት የተነሳ እንደ ጴጥሮስ ያሉትና ሌሎችም ኢየሱስ መሲሁ የእግዚአብሔር ልጅ መሆኑን አመኑ። መሲህ እንደመሆኑ መጠን
እርሱ ስለሚሰጠው ዘላለማዊ ሕይወት ይናገር ነበር። ኢየሱስ ሕዝቡን ንስሐ ሊገቡ አእምሯቸውን ሊለውጡ እንደሚገባቸው ተናገራቸው። ሕዝቡ በበጎ ሥራቸው ምክንያት እግዚአብሔር እንደሚቀበላቸው የተሳሳተ ሐሳብ ነበራቸው። ልክ እንደ ኒቆዲሞስ እነርሱም ለእግዚአብሔር ትእዛዛት መታዘዝ አለመቻላቸው ዘላለማዊ ሞት እንደፈረደባቸው መገንዘብ ያስፈልጋቸው ነበር። በራሳቸው ድካምና ጥረት ራሳቸውን ማዳን አልቻሉም። ኢየሱስም የመጣበት ምክንያት ይሄው ነው። ኢየሱስና ደቀ መዛሙርቱ የፋሲካን በዓል ለማክበር በተሰበሰቡ ጊዜ ኢየሱስ የራሱ ደም ሊፈስ እንዳለ ነገራቸው። ኢየሱስ የፋሲካው በግ ሊሆን መጥቷል። የእርሱ ሞት ዓለሙን ለማዳን ብቸኛው መንገድ ነው። ምንም አይነት የሃይማኖት ሥርዓት፣ ምንም አይነት መንፈሳዊ ጉዞ ወይም መልካም ሥራ በፍጹም በቂ አይደለም። ምክንያቱም ሁሉም ኃጢአት ስላደረጉ ደግሞም የኃጢአት ደሞዝ ሞት ስለሆነ ነው። ኢየሱስ የዚህን ኃጢአት ደሞዝ ሊከፍል መጥቷል። ታሪክ ሁሉ ወደዚያች ቅጽበት ይጠቁም ነበር። የባህሩን መናወጥ ጸጥ የሚያሰኝ በራሱ ፈቃድ በተቆጡ ወታደሮች ተያዘ። ሰላማዊ የሆነው እሱ ታስሮ ተወሰደ፣ ለፍርድ ቀረበ። እናም ጥፋተኛው ሰው ተለቀቀ፣ ነፃም ሆነ። ኢየሱስ ስለኛ ኃጢአት ደቀቀ። ለኛ ሰላም ያመጣልን ፍርድ በእርሱ ላይ የሆነ ነበር። ኃጢአት የሌለበት አንዱ እናንተና እኔ መኖር ያልቻልነውን ሕይወት እርሱ ኖረ። ደግሞም ለኛ የተገባውን ሞት እርሱ ሞተ። እግዚአብሔር ለይስሐቅ ምትክ እንደሰጠው የመስዋዕቱ በግ ደም እንደፈሰሰው እንዲሁ እያንዳንዱ መስዋዕት ወደዚህ ጊዜ የሚያመለክት ነው። በመስቀሉ ላይ ግን ኢየሱስ የራሱን ደም ስለ ዓለም ኃጢአት አፈሰሰ። የጠላት ኃይል ደቀቀ። ኢየሱስ ቴተልስታይ ተፈጸመ ብሎ ጮኸ። በቃ ተፈጸመ። ኢየሱስ የመጨረሻው መስዋዕት ነበር። የኃጢአታችን ደሞዝ ተከፍሏል። በዚያ ቅጽበት ያን ጊዜ የቤተ መቅደሱ መጋረጃ ለሁለት ተቀደደ። ወደ እግዚአብሔር የሚያደርሰው መንገድ ተከፈተ። በኃጢአተኛው ሰውና በቅዱሱ እግዚአብሔር መካከል የተቋረጠው ኅብረት ታደሰ። ልክ በመጽሐፍት አስቀድሞ እንደተናገሩ እንዲሁ ኢየሱስ በሦስተኛው ቀን ከሞት ተነሳ። የንጹሕ የእግዚአብሔር በግ መስዋዕት በፊቱ ተቀባይነት አገኘ። ኢየሱስ ሞትን ፍጹም ድል አደረገ። በኢየሱስ ትንሣኤ በኩል በእርሱ ለሚያምን ሁሉ የዘላለም ሕይወትን ሰጠ። ስለዚህ የዘላለም ሕይወት በራእይ መጽሐፍ ተስፋ ተሰጥቶናል። በመንግሥተ ሰማይ ከእያንዳንዱ ባህል፣ ቋንቋ፣ ዘርና ሕዝብ ኢየሱስን እያመለኩ የዘላለም ሕይወት ይሰጣቸው ዘንድ በእነርሱ ቦታ እርሱ ስለሞተላቸው እሱን እያመሰገኑ ይኖራሉ። እርሱ ለዘላለም በሚነግስበት በዚያ የዘላለማዊ መንግሥቱ ተካፋይ ይሆናሉ። ታዲያ እናንተም ዛሬ ይህንን መልእክት መስማታችሁ አጋጣሚ አይደለም። እግዚአብሔር ምን ያህል እንደሚወዳችሁ ተገነዘባችሁ። እርሱ እናንተን የፈጠራችሁ ከእርሱ ጋር ኅብረት እንዲኖራችሁ ነው። ይሄ ኅብረት በኢየሱስ ክርስቶስ በኩል ብቻ እውን ይሆናል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በሮሜ 6:23 የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አያችሁ፣ እናንተም ከኃጢአታችሁ የተነሳ የተገባችሁ ሞት ነው። ኢየሱስ መጥቷልና
የኃጢአታችሁንም ዋጋ እርሱ ከፍሎላችኋል። ስለዚህ እርሱ የዘላለም ሕይወት ሊሰጣችሁ ይችላል። ይህንን ነው እንግዲህ መጽሐፍ ቅዱስ ጸጋ ብሎ የሚጠራው። ጸጋ የማይገባን ግን እንዲሁ የተደረገልን ማለት ነው። እግዚአብሔር ለኃጢአታችሁ ኢየሱስን መሥዋዕት አድርጎ በመስጠት ጸጋውን አሳይቷል። የማይገባንን እንዲሁ አድርጓል። እግዚአብሔር እንደተናገረው የዚህ ጸጋ ተካፋይ ለመሆን እኛ የሚያስፈልገን እምነት ነው። እምነት ማለት እግዚአብሔር የተናገረውን እውነት እንደሆነ ማመን ነው። በኤፌሶን 2:8-9 እንዲህ ይላል፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እግዚአብሔር የሚናገረውን እውነት እንደሆነ ካመናችሁ ኢየሱስ ለኃጢአታችሁ የመጨረሻ መሥዋዕት ነው፣ ደግሞም ተነስቷል። ስለዚህ የዘላለምን ሕይወት ትቀበላላችሁ፣ ምንም እንኳን የማይገባችሁ ቢሆን። ዘላለማዊ ሕይወት ስጦታ ነው፣ በነፃ ነው። አንዳች ልትከፍሉ አያስፈልጋችሁም። እናንተም ማድረግ የምትችሉት መቀበል ብቻ ነው።